ሰላም ጤና ይስጥልን ተመልካቾቻችን የጥቅምት 10 2018 ዓ.ም የዕለተ ሰኞ ዜናዎቻችንን ከናሁ ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አርስተ ዜና የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ተፈጸመ። ሰባተኛው ሀገር አቀፍ ምርጫ ላይ የፖለቲካ ፓርቲዎች የውድድር ዝግጅት ወሳኝ መሆኑ ተገለጸ። ወደ ውጪ ስናልፍ እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታወቀች። ወደ ቀዳሚ ዜናችን እንለፍ። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ተፈጸመ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ሰኞ ጥቅምት 10 ቀን 2018 ዓ.ም ከቀኑ 10 ሰዓት ወዳጅ ዘመዶቻቸው በተገኙበት ተፈጽሟል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያቋቋመው ሀገራዊ ቀብር ስርዓት አስፈጻሚ ኮሚቴ ከቤተሰቦቻቸው ጋር በመነጋገር ባወጣው መርሃ ግብር መሰረትም ሰላተ ጀናዛው ከቀኑ 6 ሰዓት በዙሁር ወቅት ላይ ለ40 ዓመታት ባስተማሩበት ፒያሳ በሚገኘው የኑር መስጂድ ተሰግዷል። በመርሃ ግብሩ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። በኑር መስጂድ የዱአና ሰላት ስነ ስርዓት ከተካሄደ በኋላ ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ተከናውኖላቸዋል። እንዲሁም ከቀኑ 10 ሰዓት የቀብር ስነ ስርዓታቸው ተፈጽመዋል። ታላቁ የእምነት አባት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈታቸው የተሰማው በትላንትናው ዕለት አመሻሽ ነበር። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተዋል። ህልፈታቸውን ተከትሎ ከፍተኛ የመንግስት ባለስልጣናትን ጨምሮ ተቋማት ሀዘናቸውን በመግለጽ ላይ ይገኛሉ። የኢትዮጵያ የሃይማኖት ተቋማት ጉባኤ በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈት የተሰማውን ሀዘን ገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤ ባስተላለፈው የሀዘን መግለጫ ለቤተሰቦቻቸው፣ ለወዳጅ ዘመዶችና ለመላው ኢትዮጵያውያን መጽናናትን ተመኝቷል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስን ህልፈት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ አፈጉባኤ ታገስ ጫፎን ጨምሮ በርካቶች የሀዘን መልእክቶቻቸውን እያስተላለፉ ይገኛሉ። ከገቢ ግብር ነፃ የመሆን መብትን የሚያስቀር ረቂቅ የኢንቨስትመንት ማበረታቻ ደንብ ለውይይት ሊቀርብ መሆኑ ተሰማ። የገንዘብ ሚኒስቴር የማበረታቻ ደንብ ቁጥር 517/2014 መለወጥ አስፈላጊ ሆኖ በመገኘቱ ጥቅምት 11 ቀን 2018 ዓ.ም የሚመለከታቸው አካላት ተገኝተው አስተያየታቸውን እንዲሰጡ ጥሪ አቅርበዋል። ለውይይት የቀረበው ረቂቅ ደንብ ሊከፈል ከሚችለው የገቢ ግብር ከ5 በመቶ እስከ 15 በመቶ የሚደርስ የገቢ ግብር ቅናሽን የሚፈቀድባቸው ድንጋጌዎችን ያካተተ ስለመሆኑ ተመላክቷል። ኤልዳና ታደሰ ተጨማሪ ያላት። በስራ ላይ ያለው ኢንቨስትመንት ማበረታቻ ደንብ የሚተካና በዚህ ደንብ እስከ 6 ዓመት ከገቢ ግብር ነፃ የመሆን መብት የሚያስገኘውን ድንጋጌ ሙሉ በሙሉ የሚያስቀረውን ረቂቅ ደንብ ላይ ውይይት ለማድረግ ገንዘብ ሚኒስቴር ለባለድርሻ አካላት ጥሪ አቅርቧል። ለውይይቱ የቀረበው ረቂቅ ደንብ ሊከፈል ከሚችለው የገቢ ግብር ከ5 በመቶ አንስቶ እስከ 15 በመቶ የሚደርስ የገቢ ግብር ቅናሽ እንደ ኢንቨስትመንት አይነት ለዓመታት የሚፈቀድላቸውን ድንጋጌ ከመያዝ በተጨማሪ በስራ ላይ እንዳለው ደንብ ለዓመታት ከገቢ ግብር ሙሉ በሙሉ ነፃ የመሆን መብት የሚጥስ ድንጋጌን አካቷል ሲል ሪፖርተር የዜና ወኪል አስነብቧል። ከዚህ ቀደም የነበረው የማበረታቻ ደንብ ቁጥር 5017/2014 መለወጥ አስፈላጊ ሆኖ በመገኘቱ ጥቅምት 11 ቀን 2018 ዓ.ም የሚመለከታቸው አካላት ተገኝተው አስተያየታቸውን እንዲሰጡም ጥሪ ቀርቧል። በረቂቅ ደንቡ ላይ በልዩ ኢኮኖሚ ዞን ውስጥ ኢንቨስት ያደረገ ባለሀብት ካቋቋመው የማምረቻ ፋብሪካ ምርቱ ውጭ ወደ ውጭ ሲልክ የግብር ዓመት ግብር የሚከፍል ገቢው ላይ የ5 በመቶ የንግድ ትርፍ ገቢ እንዲከፍልም ተደንግጓል። በደንብ ቁጥር 517/2014 ግን ለአንድ ጊዜ ለ2 ዓመታት ከገቢ ግብር ነፃ ማበረታቻ ያገኝ እንደነበረም አይዘነጋም። በበካይ ጋዝ አስመጪ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢ ደህንነት ጥበቃ ባለስልጣን እውቅና የተሰጣቸው ኩባንያዎች ስራ ከጀመሩ ጊዜ ጀምሮ ለ10 ዓመታት ግብር የሚከፍሉበት ገቢያቸው ላይም 15 በመቶ በምርት ወይንም ደግሞ በአሰራር ሂደት ቢያንስ
50 በመቶ ታዳሽ ኃይልን የሚጠቀሙ ማንኛውም ባለሀብት ስራ ከመጀመሩ ጊዜ አንስቶ ላሉት ተከታታይ 5 ዓመታት ብቻ ግብር ይከፍል እንደነበረም አይዘነጋም። በልዩ ኢኮኖሚ ዞን አዋጅ መሰረት የኢንቨስትመንት ቦርድ በልዩ ሁኔታ ካልወሰነ በስተቀር የልዩ ኢኮኖሚ ዞን አልሚ፣ ንዑስ አልሚ ከነዚህ ማበረታቻዎች ተጠቃሚ ሊሆን የሚችሉት ቢያንስ 75 ሚሊዮን ዶላር ስራ ላይ መዋላቸው ሲረጋገጥ እንደሆነም ተገልጿል። በረቂቅ ደንቡ መሰረት ከልዩ ኢኮኖሚ ዞን ውጭ በቆዳ ጨርቃ ጨርቅና አምራች ኢንዱስትሪ፣ ኬሚካል ውጤቶች፣ በመሰረታዊ መድኃኒት ምርትና የመድኃኒት ኢንዱስትሪ፣ የመስታወት ብረታ ብረት፣ የመኪና ዕቃ ማምጫን ጨምሮ የብረት ያልሆኑ የማዕድን ውጤት፣ የኮምፒውተር፣ የኤሌክትሮኒክስ፣ የእይታ ዕቃዎች ኢንዱስትሪ፣ የኤሌክትሮኒክስ ዕቃ፣ የመጓጓዣ ተሽከርካሪዎችና ሌሎች የትራንስፖርት መሳሪያዎችን ማምረት፣ መገጣጠም፣ የእንጨት ውጤት፣ የወረቀት፣ የግብርና ማቀነባበሪያ፣ የኤሌክትሪክ ኃይል ማመንጫ፣ ማስተላለፊያና ማከፋፈያ ላይ የተሰማሩ ባለሀብቶች የተለያዩ መጠን ያለው የገቢ ግብር ማበረታቻ ያገኙ እንደነበረም ተዘግቧል። የገቢ ግብር ማበረታቻ መቋረጥ የሚጀምረው ባለሀብቱ ስራ ከጀመረ ወይንም ደግሞ የንግድ ስራ ፈቃድ ከወሰደ ቀን አንስቶ ይሆናልም ተብሏል። በስራ ላይ ያለው የኢንቨስትመንት ማበረታቻ በውጤት ላይ ያልተመሰረተ መሆኑ ለኢኮኖሚ እድገት አስተዋጽኦ ላላቸው ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች የተለያዩ ትኩረት በማይሰጥ በመሆኑ ማበረታቻ እንዲፈቀድ የኢንቨስትመንት በሚፈለገው ደረጃ ማበረታታት ባለመቻሉ ነው ተብሏል። ተጠያቂነትን ለማጎልበት ከዓለም አቀፍ ተለዋዋጭ ሁኔታ ጋር እንዲጣጣም ለማድረግና የሚሰጡ ማበረታቻዎች ቀላልና ግልጽ እንዲሆኑ ማድረግ አስፈላጊ ስለመሆኑም ተነስቷል። በመሆኑም የሚኒስቴር ምክር ቤቱ በኢንቨስትመንት አዋጅ ቁጥር 1180/2012 አንቀጽ 17 እና በጉምሩክ አዋጅ ቁጥር 859/2006 እንደተሻሻለው አንቀጽ 129/6 መሰረት ደንቡን አውጥቶታል ተብሏል። ሰባተኛው ሀገር አቀፍ ምርጫ ላይ የፖለቲካ ፓርቲዎች ውድድር ዝግጅት ወሳኝ መሆኑ ተገለጸ። ሰባተኛው ሀገራዊ ምርጫ የፖለቲካ ፓርቲዎች ዝግጅትና የኢትዮጵያ ተስፋ በሚል በተዘጋጀ የውይይት መድረክ ላይ የፖለቲካ ባለሙያዎች ውይይት አድርገዋል። በውይይቱ ኢዜማን ወክለው የተገኙት ዶክተር ሙሉዓለም ተገኘ ኢዜማ በምርጫው ላይ ለመሳተፍ ዝግጅት እያደረገ መሆኑን ተናግረዋል። ከኦፌኮ የተሳተፉ አቶ ሙላቱ ገመቹ በበኩላቸው በምርጫው አስቻይ ሁኔታ መኖር አለበት ብለዋል። እንደ ምርጫ ቦርድ ባሉ ዴሞክራቲክ ተቋማት ላይ በሚነሱ የነጻነትና የገለልተኝነት ጥያቄዎች መጪው ምርጫ ምን ያህል ይሳካ ይሆን የሚለው ጥያቄም ወሳኝ ነው ያሉት ደግሞ ፕሮፌሰር ዳምጠው ተሰማ ከአማራ ብሔራዊ ንቅናቄ አብን ናቸው። የዘንድሮ ምርጫ በሁሉም ዘንድሮ ተቀባይነት እንዲኖረው መንግስት በኃላፊነት እንደሚሰራ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ማስታወቃቸው የሚታወስ ነው። የኢትዮጵያና ቻይና የብሔራዊ ባንክ ገዢዎች በዕዳ ሽግሽግና የፋይናንስ ትብብራቸውን በማጠናከር ዙሪያ ውይይት አደረጉ። በዋሽንግተን ዲሲ የተካሄደ በሚገኘው የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብስብን ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከቻይና ህዝባዊ ባንክ PBC ገዢ ፓን ኮንግሼንግ ጋር ውይይት አድርጓል። ውይይቱ በሁለቱ ሀገራት መካከል ያለውን የፋይናንስ ትብብር በማጠናከር ላይ ያተኮረ ሲሆን በተለይ ደግሞ የዕዳ ሽግሽግና ድንበር ተሻጋሪ የንግድ ግንኙነትን በማሳደግ ላይ ትኩረት መስጠቱን የአገር ውስጥ መገናኛ ብዙሃን ዘግበውታል። እንዲሁም የሁለቱን ሀገራት ብሔራዊ ባንኮችና የፋይናንስ ተቋማት የንግድና ኢንቨስትመንት ፍሰቶችን ለማሳደግ ያለመ ትብብራቸውን ማጠናከር እንደሚያስፈልግ ከስምምነት ላይ መድረሳቸው ተጠቁሟል። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በዚሁ ወቅት ኢትዮጵያ እያካሄደች በምትገኘው ቀጣይነት ያለው የኢኮኖሚ ማሻሻያ መሰረት የፋይናንስ ዘርፉን ጨምሮ ከቻይና ጋር ያላትን ስትራቴጂካዊ አጋርነት ለማስፋት ያላትን ቁርጠኝነት አረጋግጠዋል። ሁለቱም ወገኖች በተጨማሪም የሀገሪቱን ዘላቂ የኢኮኖሚ ጥቅሞችን ለማስቀጠል ቴክኒካል ውይይቶችንና ትብብርን ለመቀጠልም ከስምምነት ላይም መድረሳቸው ተመላክቷል። ቻይና ለኢትዮጵያ ትልቋ አበዳሪ ሀገር ስትሆን በጂ24 የጋራ ፍኖተ ካርታ G20 ኮመን ፍሬምወርክ ስር የኢትዮጵያን የዕዳ ሽግሽግ የሚከታተለው የአበዳሪዎች ኮሚቴ ኦፊሻል ክሬዲተር ኮሚቴ ምክትል ሊቀመንበርም ናት። እንደ አውሮፓውያኑ አቆጣጠር 2021 የተጀመረው ይህ ሂደት የአገሪቱ የውጭ ክፍያ ጫና በበረታበት ወቅት የዕዳ እፎይታን ለመስጠት ያለመ ነው። እንደ አውሮፓውያኑ አቆጣጠር በሐምሌ ወር 2025 ኢትዮጵያ እስከ 2028 ድረስ 2.5 ቢሊዮን የአሜሪካን ዶላር የዕዳ እፎይታ ለማግኘት ከይፋዊ አበዳሪዎች ጋር የመግባቢያ ሰነድ ላይ የደረሰች ሲሆን ከቻይና ጋር ያለውን ጨምሮ የሁለትዮሽ ስምምነቶችም በአሁኑ ወቅት በመጠናቀቅ ላይ ናቸው።
ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታወቀች። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱ በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁምን በድጋሚ ተግባራዊ ማድረግ እንደሚጀመር አስታውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደው በራፋህ ወደሚገኙ ወታደሮቹ አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው 2 ወታደሮችን ገለዋል ካለ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረ ግጭት ምንም መረጃ እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቃቱ 44 ሰዎች ተገለዋል ብለዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ምሽት የተኩስ አቁሙን ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥ አስታውቋል። ከ10 ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ጦርነቱ ወዲያውኑ ማስቆም ችሎ ነበር። ከዚህ በተጨማሪ የእስራኤል ወታደሮች በከፊል ወደ ሰሜን ምስራቅና ደቡብ ጋዛ ቢጫ መስመር ሲሉ ወደ ከለሉበት አካባቢ የወጡ ሲሆን ወደ ጋዛ በሚገባው ሰብአዊ እርዳታ መጠን ላይ መጨመር ታይቶ ነበር። ሐማስ በህይወት ያሉ ታጋቾችን በሙሉ እንዲሁም ከሟቾች ውስጥ የ12ቱን አስክሬን ለእስራኤል አስረክቧል። በመጨረሻ በሆንግ ኮንግ በደረሰ የአውሮፕላን አደጋ 2 ሰዎች መሞታቸው ተገለጸ። አንድ የጭነት አውሮፕላን በሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ ከመንደርደሪያ አስፓልት ተንሸራቶ በመውጣት ባህር ውስጥ በመግባቱ 2 ሰራተኞች መሞታቸው ተገልጿል። የኤሚሬትስ አውሮፕላን የሆነውና ከዱባይ ተነስቶ ሆንግ ኮንግ የደረሰው የበረራ ቁጥር ኢኬ 9788 ከመንደርደሪያው ላይ ተንሸራቶ ከአውሮፕላን ማረፊያው መኪና ጋር መጋጨቱ ተገልጿል። በተሽከርካሪው ውስጥ የነበሩት 2 ሰዎች ሲሞቱ በአውሮፕላን ውስጥ የነበሩት 4 የበረራ አባላት ከአደጋው ተርፈዋል። ይህ ክስተት በሆንግ ኮንግ ከዓመታት በኋላ ከደረሱ የአቪዬሽን አደጋዎች መካከል አንዱ ሆኖ ተመዝግቧል። የከተማው ዓለም አቀፍ አውሮፕላን ማረፊያ መልካም የደህንነት ታሪክ አለው። ባለስልጣናት አውሮፕላኑ በሚያርፍበት ወቅት የተፈጠረው ስህተት ላይ ምርመራ ጀምረዋል። የአውሮፕላን ማረፊያው ኃላፊዎች ለአውሮፕላኑ ትክክለኛው መመሪያ እንደሰጡና አውሮፕላኖቹን ለመምራት በማረፊያው ተገቢ ምልክቶች መቀመጣቸውን ተናግረዋል። 2 የሞቱት የአየር መንገዱ ሰራተኞች እድሜያቸው 30ና 41 ሲሆን የ7ና የ12 ዓመት ልምድ እንደነበራቸው ባለስልጣኑ ተናግረዋል። የሆንግ ኮንግ የትራንስፖርት ቢሮ ሰራተኞቹ ህይወታቸው በማለፉ ማዘኑን ገልጾ ለቤተሰቦቻቸው መጽናናትን ተመኝቷል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።